ቻችንም ወተን ይቅርታ ጠይቀናል። ህዝብን ለማስከፋት አይደለም። በዚህ አይነት መልኩ ይቅርታ ስሜት አይነት ኢቢኤስ እና ተወዳጁ አርቲስት ዳንኤል ተገኝ ተለያይተዋል። አርቲስቱ ቀረጻ ሊያካሂድ ወደ ኢቢኤስ ስቱዲዮ ሲሄድ መልቀቂያው ተዘጋጅቶ ተሰጥቶታል። ኢቢኤስ የወንጀለኛና ስሙ ከፍርድ ቤት ጋር ከተያያዘ ሰው ጋር ተባባሪ መሆን አልፈልግም ብሏል። ያ ለሰራተኞቹ ከለላ በመስጠት የሚታወቀው ግዙፉ የቴሌቪዥን ጣቢያ ከአንድ ትልቅ ስህተት በኋላ መንግስት አይኑስ መግባቱን ተከትሎ የቀደመ ማንነቱን አጥቷል። አሁን ምንም አይነት ችግር ውስጥና ግርግር ውስጥ መግባት አይፈልግም። አሁን አርቲስት ዳንኤል ተገኝ ከኢቢኤስ ቲቪ አቅራቢነቱ ለማባረር ወስኖ ደብዳቤ እያዘጋጀ እንዳለ በሌሎች የቴሌቪዥን ጣቢያዎች ጉድ ተሰርቷል። ኢቢኤስ ያለ ውሳኔ በንጥልጥል አቆይቶት የነበረው የአርቲስት ዳንኤል ተገኝ ጉዳይ አሁን መቋጫ አግኝቷል። ብዙዎች ከሳምንት እሁድ በደረሰ ቁጥር ዳንኤል ተገኝ ይመጣል እያሉ በጉጉት የቲቪ ሪሞታቸውን ማብራታቸው አሁን ያቆማሉ። የኢቢኤስ አመራሮችና የሚመለከታቸው ሰራተኞች በሁለት ሐሳብ ተከፍለው ለሳምንታት ውሳኔ ላይ ሊያደርሳቸው ያልቻሉ ውይይቶችን አድርገው ነበር። አንደኛው ቡድን ዳንኤል ተገኝ ከፍርድ ቤት ጥፋተኛ ነህ አልተባለም፣ ይህም በስራ አጋጣሚ የሚከሰት የግል ጉዳዩ ነው፣ ከኢቢኤስ ጋርም አያገናኘውም፣ እንደ ወንጀለኛም መታየት የለበትም፣ ፍርድ ቤት ወንጀለኛ ነህ አላለውም። ተመልካቾች የሚወዱት በኢቢኤስ ውስጥ አሉ ከሚባሉ ጥቂት ፕሮግራም አቅራቢዎች የሚወደዱ አንዱ ነው። ስለዚህ ስራውን ቢቀጥል ኢቢኤስን የሚያስተች አይሆንም፣ የሚጠቅም እንጂ ተመልካቾችን ያስደስታል ያሉ ሲሆን፣ ሌሎች ግን የዳንኤል ተገኝ ስም አንዴ ከከባድ ወንጀል ጋር ተያይዟል፣ ስለዚህ እሱን በስክሪን ላይ መመለስና ወደ ስራ ገበታው እንዲገባ ማድረግ ለኢቢኤስ አደጋ ነው፣ ጣጣውም ብዙ ነው። ዳንኤል በኢቢኤስ ቀጥሎ ፕሮግራሞችን እየሰራ በኋላ ላይ ፍርድ ቤት ጥፋተኛ ነህ ቢለው ጣት የሚቀሰርብን እኛ ላይ ነው፣ አብረን የምንጨፈለቀውም እኛው ነን፣ አደጋ ይፈጥርብናል። አሁን ላይ ከጥቅሙ ጉዳቱ ያመዝናል። ስለዚህ ከኢቢኤስ ሙሉ ለሙሉ መሰናበት አለበት በማለት በሁለት ተከፍለው ክርክሮችን አድርገው ነበር። በስተመጨረሻም ዳንኤል ተገኝ ከኢቢኤስ እንዲሰናበት ተወስኗል። ነገር ግን ዳንኤል በኢቢኤስ ኮንትራት አለውና ኢቢኤስ ሲያሰናብተው ካሳ መክፈሉ ግድ ይሆናል። ይህ ካሳም እስከ 100 ሺዎች አሊያም እስከ ሚሊዮኖች ሊደርስ ይችላል። ይህንን ማዘጋጀት ነበረባቸውና ኢቢኤሶች ይህንን እያደረጉ መላ እየዘየዱ ሳሉ ግን ይህንን ምስጢር የሰማ አንድ ትልቅ የቴሌቪዥን ጣቢያ አርቲስቱን በፕሮግራም መሪነት ለመቅጠር እያሰበ ይገኛል። ኢቢኤስ መልቀቂያውን እንደሰጠውም ከኢቢኤስ እጅ ለመቀማት ይህ የቴሌቪዥን ጣቢያ ከውሳኔ ደርሷል። እነዚህ ጥቂት ዓመታት ለአርቲስት ዳንኤል ተገኝ የከፍታና የዝቅታ ዓመታት ሆነዋል። ከ2 ዓመታት በፊት ዝነኛውን አስፋው መሸሻን ተክቶ በኢቢኤስ ቁጭ አለ፣ በኢቢኤስ ደመቀ። ይህ ታዲያ እየሆነ ሳለ ከዚህ ከጥቂት ጊዜ በኋላም ከትዳሩ ተፋታ የሚሉ ወሬዎች ተሰራጩ። በኋላ ላይ ደግሞ እስር ጠበቀው። ከወራት በፊት ከፊንቴክ ኢንቨስትመንት ጋር በተያያዘ ተጠርጥሮ ታስሮ የነበረውና በዋስትና የወጣው ተወዳጁ አርቲስት ዳንኤል ተገኝ ከእስር ቤት ከወጣ በኋላ ከእሁድን በኢቢኤስ ፕሮግራም ተባሯል። አርቲስት ዳንኤል ከእሁድን በኢቢኤስ ፕሮግራም የተባረረው የጣቢያው ማኔጅመንት በወንጀል የተጠረጠረና ክስ የተመሰረተበትን ሰው መልሶ በጣቢያው ስክሪን ላይ ማሳየት
የጣቢያውን መልካም ስምና ዝናንም ይጎዳዋል በሚል ነው። ነገር ግን የአርቲስቱ አድናቂዎችና ወዳጆች ዳንኤል ተገኝን እናውቀዋለን የሚሉ ሰዎች ከልጅነት እስከ እውቀት ድረስ ሀገሩን በጥበባዊ ስራዎቹ በበጎ አድራጎት አምባሳደር በመሆን ህዝብና ሀገሩን ሲያገለግል የኖረ እንጂ በዚህ የሚታማና በዚህ ምክንያት ከኢቢኤስ መሰናበት የነበረበት ሰው አይደለም። ዳንኤል ተገኝን ገና አላወቃችሁትም በማለት ይከራከሩለታል። እንደ ምሳሌም የሚያነሱት በአንድ ወቅት ብሔራዊ ቲያትር ወደ ሀብት ማማ እንኳን ዳንኤል ተገኝ ሳይገባ ገንዘብ ደጁን በሩን እያንኳኳ ሳይመጣ የሚኖርበት ቤት ሙሉ ንብረት የሚለብሳቸውን ቁም ሳጥንና ሻንጣ ሙሉ ልብሶቹን ለታረዙ ወገኖቹ የሰጠ ምግብ እየበላ እንኳን ፎቶ አልነሳም፣ ይህንን ምግብ ለህብረተሰቡ በማህበራዊ ሚዲያ ማሳየት የተቸገረን ሰው ስነ ልቦና መጉዳት ነው የሚል አቋም ያለው፣ እንዲሁም መኖሪያ ቤትህን እየቀረጽን አንተን ኢንተርቪው እናድርግህ ለሚሉት ጋዜጠኞች ከኔ ያነሰ ኑሮ ለሚኖሩ መልእክቱ ደግ ስለማይሆን ይለፈኝ ብሎ የሚያስቀር ከልቡ ሰው የሆነ ሰው ነው በማለት ይመሰክሩለታል። ከኢቢኤስ መገፋቱም ትክክል አይደለም ብለው ይከራከሩለታል። አርቲስት ዳንኤል ከእስር ቤት ከወጣ ከሳምንታት በኋላ ወደሚወደው እሁድን በኢቢኤስ ፕሮግራም ለመመለስና ለመስራት ወደ ጣቢያው ስቱዲዮ አምርቶ የነበረ ሲሆን ጉዳዩ እልባት እስኪያገኝ ግን እረፍት እንዲወስድ ተነግሮት መመለሱ ነበር የተሰማው። ከፊንቴክ ኢንቨስትመንት ጋር በተያያዘ ታዋቂው ሰራዊት ፍቅሬን ጨምሮ አርቲስት ዳንኤል ተገኝና እንዲሁም ሌሎቹ የ1.7 ቢሊዮን ብር ኪሳራ በማድረስ የኤሌክትሪክ ተሽከርካሪ አምጥቼ እሰጣችኋለሁ ካለው ድርጅት ጋር በተያያዘ ተጠርጥረው ከአንድ ወር በላይ በእስር ላይ ያሳለፉ ሲሆን በግማሽ ሚሊዮን ብር የዋስትና ገንዘብ ከእስር መውጣታቸው አይዘነጋም። ዳንኤል ተገኝ ከእስር እንደወጣም ለሰለሞን ቦጋለ ልጅ ሽምግልና በቤቱ ታላቅ የምሳ ግብዣን አድርጎ ነበር። አርቲስቱ በኢቢኤስ ገጥሞት የነበረው የመጨረሻው ውዝግብ ለውቁ ደራሲ ሀብታሙ አለባቸው ምግብ መንገድ ላይ መስጠቱ ሲሆን የደራሲውን ማንነት ያላወቀው ዳንኤል ተገኝ እንደ ጎዳና ነዋሪ ሰው ቆጥሮ ነው ለዚህ ሀገር ባለውለታ ደራሲ ሀብታሙ አለባቸው እንደ ተራ ሰው ምግብ በአደባባይ የሰጠው ማለት ከፍተኛ ወቀሳና ትችትን አስተናግዶ ነበር። አርቲስት ዳንኤል ተገኝ አንተ የሚያምርበት ስተውንና ፊልም ስትሰራ ብቻ ነው እሁድን በኢቢኤስ ቲቪ ሾውን ለቀውጣ ለምስኪኖች እያለ የኢቢኤስ ቲቪ ጎዳና ላይ ምሳ ከሰጣቸውና ሚዲያ ላይ ከለቀቃቸው ግለሰቦች መካከል ታላቁ ደራሲ ሀብታሙ አለባቸው አለበት፣ ይህንን ማድረግ አልነበረበትም በማለት ብዙዎች ይከራከሩለታል። አርቲስት ዳንኤል ተገኝ ከ2 ዓመታት ገደማ በፊት ተወዳጁን የፕሮግራም አቅራቢ አስፋው መሸሻን በመተካት ነበር የእሁድን በኢቢኤስ አቅራቢ ሆኖ ለመጀመሪያ ስክሪን ላይ ብቅ ያለው። በመጀመሪያ ሳምንቶቹ ታዲያ ይከብደዋል፣ ለቦታው አይመጥንም፣ አልቻለበትም የሚሉ አስተያየቶች ሲሰጡበት ቆይተው የኋላ ኋላ እየተላመደ ሲመጣ ካሉት ጭምር በልጦ የፕሮግራሙ ተወዳጅ አቅራቢ ለመሆን ችሎ ነበር። አሁን አርቲስት ዳንኤል ተገኝን በሌላ የቴሌቪዥን ጣቢያ ስትመለከቱት ምን ይሰማችሁ ይሆን?